ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። ኢራን በተባበሩት አረብ ኤምሬትስ ላይ የሚሳኤል ጥቃት መፈጸሟ ተነገረ። የኤምሬትስ የነዳጅ ጣቢያ በእሳት መጋየቱ ታውቋል። የአሜሪካ ጦር ኃይል በኢራን ሰራዊት ላይ እርምጃ እንዲወስድ ትዕዛዝ መተላለፉ ሲነገር፣ በእስራኤል ሊባኖስ ድንበር ከባድ ውጊያ እየተካሄደ ነው ተብሏል። በጀርመን የሽብር ጥቃት መፈጸሙ ይሰማል። በሌላ በኩል የናይጄሪያ መንግሥት ዜጎቹን ከደቡብ አፍሪካ ሊያስወጣ መሆኑን ሲያስታውቅ፣ በአትላንቲክ ውቅያኖስ ጉዞ ላይ የነበሩ መንገደኞች አስደንጋጭ እንቅፋት ገጥሟቸዋል። ምን ይሆን? ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። ኢራን በተባበሩት አረብ ኤምሬትስ ላይ የሚሳኤል ጥቃት መፈጸሟ ተነገረ። የኤምሬትስ መከላከያ ሚኒስቴር ማምሻውን ባወጣው መግለጫ ኢራን በርካታ የክሩዝና ባለስቲክ ሚሳኤሎች መተኮሷን ያረጋገጠ ሲሆን በርካታዎቹን ማክሸፉን ገልጧል። ሆኖም በድሮን ጭምር ተደግፎ በቀጠለው የኢራን ጥቃት 3 የህንድ ዜጎች መቁሰላቸው ሲነገር፣ አንድ የኤምሬትስ ነዳጅ ጣቢያ በድሮን ከተመታ በኋላ በእሳት መያያዙን ዘገቦች አመልክተዋል። መንግሥት ለሕዝቡ የማስጠንቀቂያ መልእክት ያስተላለፈ ሲሆን የአውሮፕላን በረራም እንዲቆም መደረጉን ከዱባይ የሚወጡ መረጃዎች ያሳያሉ። የተባበሩት አረብ ኤምሬትስ በሆርሙዝ መተላለፊያ ነዳጅ የጫነ መርከቧ ዛሬ በኢራን እንደተመታ መግለጿን ተከትሎ ነው ቴሄራን የሚሳኤል ጥቃቱን የፈጸመችባት ተብሏል። የኤምሬትስ ውጭ ጉዳይ ሚኒስቴር ባወጣው መግለጫ በኢራን አብዮታዊ የበላይ ጦር ተፈጽሟል ያለውን ጥቃት የባህር ላይ ውንብድና ሲል አውግዟል። በነዳጅ መርከቡ ላይ የተፈጸመውን ጥቃት በቀጠናው መረጋጋትና ደህንነት ላይ አደጋ የሚጋርጥ ነው ብሏል። ከኢራን በኩል እስካሁን የተሰጠ ምላሽ የለም። አሜሪካም ሚሳኤል የታጠቁ 2 አውዳሚ መርከቦች በሆርሙዝ መተላለፊያ እየተንቀሳቀሱ መሆናቸውን ስታስታውቅ፣ ኢራን በበኩሏም የአሜሪካን መርከቦች ወደ መተላለፊያው እንዳይደርሱ አድርጌያለሁ ብላለች። በሌላ በኩል በባሕረ ሰላጤው የተሰማራው የአሜሪካ ኃይል በኢራን ሰራዊትና ዋነኛ ይዞታዎች ላይ ጥቃት እንዲፈጽም ትዕዛዝ መተላለፉ ተሰምቷል። በመካከለኛው ምስራቅ የአሜሪካ ማዕከላዊ እዝ ባወጣው መግለጫም 2 የጦር መርከቦች ሚሳኤል የታጠቁና በሆርሙዝ መተላለፊያ የንግድ መርከቦችን የሚመሩ ናቸው ብሏል። መርከቦቹ የአሜሪካንን ሰንደቅ ዓላማም እያውለበለቡ በስኬት ሆርሙዝን ማለፋቸውን አመልክቷል። የማዕከላዊ እዙ መግለጫም የኢራን ባለስልጣናት በሆርሙዝ ሰርጥ ለማለፍ የሞከረ የአሜሪካ የጦር መርከብ ላይ ጥቃት ፈጽመው እንዲመለስ ማድረጋቸውን ካስታወቁ በኋላ የተሰማ ነው። ይህ በእንዲህ እንዳለ ሁለቱም ሀገሮች ለአዲስ ጦርነት እየተዘጋጁ መሆናቸው ሲነገር፣ የአሜሪካ ኃይል በኢራን ሰራዊትና ዋና ዋና ይዞታዎች ላይ እርምጃ እንዲወስድ ትዕዛዝ መተላለፉን ዘገቦች አመልክተዋል። አንድ ከፍተኛ የአሜሪካ ባለስልጣንን ጠቅሰው የተለያዩ መገናኛ ብዙሃን ማምሻውን ባሰራጩት ዘገባ በመካከለኛው ምስራቅ የሚገኘው የአሜሪካ ኃይል የኢራንን ሰራዊት እንዲመታም ፈቃድ እንደተሰጠ ጠቅሰዋል። የኢራን አብዮታዊ የበላይ ጦር የሚጠቀምባቸውን ፈጣን ተዋጊ ጀልባዎችና የሚሳኤል ማስወንጨፊያዎች እንዲመታ መታዘዙን፣ አሁን አዲስ በሚጀመረው ዘመቻም የሆርሙዝ መተላለፊያን ነፃ በማውጣትና በኢራን ጦር ይዞታዎች ላይ በዋናነት ትኩረት እንደሚደረግ ባለስልጣኑ ገልጸዋል። በሆርሙዝ ሰርጥ ለሚተላለፉ መርከቦች ስጋት ይሆናሉ በተባሉ ኢላማዎች ላይ ያነጣጠረ እንደሚሆን፣ የኢራን መንግሥት በበኩሉ ፈቃደኛ የሆኑ የሀገሪቱን ዜጎች ለውትድርና እየመዘገበ ጭምር ለጦርነት እየተዘጋጀ መሆኑ ይነገራል። በሌላ በኩል ሄዝቦላህ በእስራኤል ሊባኖስ ድንበር ከእስራኤል ወታደሮች ጋር ከባድ ውጊያ እየተካሄደ መሆኑን አስታውቋል። የእስራኤል ጦር ተጨማሪ የሊባኖስ ከተሞችን ለመያዝ የሚያደርገውን እንቅስቃሴ ለመግታት ጥቃት መክፈቱንና ለጊዜው ያልታወቀ ኪሳራ ማድረሱን ሄዝቦላህ ማምሻውን ባወጣው መግለጫ አመልክቷል። የእስራኤል ጦር በበኩሉ በ6 የሊባኖስ ከተሞች የሚኖሩ ዜጎች ለቀው እንዲወጡ ማስጠንቀቂያ ማውጣቱ ታውቋል። እስራኤል በዚያው በደቡብ ሊባኖስ በፈጸመችው
ድብደባ 4 የሚደርሱ ሰዎች መገደላቸው ተነግሯል። በሌላ ዜናም አንድ የደቡብ ኮሪያ መርከብ በሆርሙዝ መተላለፊያ የእሳት አደጋ እንደገጠመው የሀገሪቱ መንግስት አስታውቋል። 18 የውጭ ቱሪስቶችና 6 ሰራተኞች የጫነው መርከብ በሞተር ክፍል እሳት መነሳቱን ተከትሎ ፍንዳታ እንደነበር ዘገቦች አመልክተዋል። የአደጋው መንስኤም ሆነ የመንገደኞች ሁኔታም እስካሁን አልታወቀም። ኳታርም በተመሳሳይ በኤምሬትስ መርከብ ላይ የተፈጸመውን ጥቃት ዓለም አቀፍ ሕግ የሚጥስ ነው በማለት አጥብቃም አውግዛለች። የኳታር ውጭ ጉዳይ ሚኒስቴር ባወጣው መግለጫም የኢራን መንግስት የሆርሙዝ መተላለፊያን የድርድር መሳሪያ አድርጎ እየተጠቀመበት ነው ብሏል። እናም ዓለም አቀፉ ማህበረሰብ በተለይም የተባበሩት መንግስታት አንድ አይነት እርምጃ ሊወስድ ይገባል ሲል አስገንዝበዋል። ምሽቱን በወጣ ሌላ ዜናም በጀርመን ላይፕሲግ ከተማም አንድ ግለሰብ ሆን ብሎ የተሰበሰቡ ሰዎችን በመኪና በመግጨት ባደረሰው ጥቃት 2 ሰዎች ሲገደሉ በርካቶች መቁሰላቸው ተነግሯል። ግለሰቡ በቁጥጥር ስር መዋሉ የታወቀ ሲሆን ከሞቱት ሌላ ከ22 በላይ ሰዎች ቆስለው ሆስፒታል መወሰዳቸውን ባለስልጣናት ገልጸዋል። ማንነቱ ያልተገለጸው ተጠርጣሪ ለምን ጥቃቱን እንደፈጸመ ምርመራ እየተካሄደበት መሆኑን ፖሊስ አክሏል። በጀርመን ከዚህ ቀደምም ለአዲስ ዓመት በዓል ገበያ የወጡ ሰዎችን በመኪና በመግጨት በርካታ ሰዎች መገደላቸው ይታወቃል። በሌላ ዜና በአትላንቲክ ውቅያኖስ በሚጓዝ መርከብ 3 ሰዎች መሞታቸው ተሰምቷል። ከአርጀንቲና ወደ ኬፕ ቬርዴ በርካታ ሰዎች አሳፍሮ ሲጓዝ በነበረው መርከብ 2 የሆላንድ ዜጋ የሆኑ ባልና ሚስት እንዲሁም ሌላም የጀርመን ተወላጅ ሕይወታቸው ሲያልፍ አንድ የብሪታንያ ዜጋ በጠና ታሞ ደቡብ አፍሪካ ሆስፒታል መግባቱ ታውቋል። 3ቱ ሰዎች በምን ምክንያት እንደሞቱ ለጊዜው ይፋ ባይሆንም ሆስፒታል የገባው እንግሊዛዊ ላይ በተካሄደ ምርመራ ሃንታ ቫይረስ እንደተገኘበት ታውቋል። ቫይረሱ በአብዛኛው ከአይጥ ወደ ሰው በሽንታቸው አማካኝነት ይተላለፋል ነው የተባለው። ከባድ የመተንፈሻ አካል ህመም እንደሚያስከትልና አንዳንዴም ከሰው ወደ ሰው እንደሚተላለፍ ሐኪሞች ይናገራሉ። ቀሪ የመርከቡን መንገደኞች ዕጣ ፈንታ በተመለከተ ምርመራ እየተካሄደ መሆኑ ሲነገር፣ ሌሎች 2 ህመም የተሰማቸውን ሆስፒታል ለማስገባት እየተሞከረ መሆኑ ታውቋል። ከሃንታ ቫይረስ ምልክቶች መካከል ከፍተኛ ትኩሳት፣ ራስ ምታት፣ በጡንቻዎች ላይ የህመም የድካም እንዲሁም የማቅለሽለሽ ስሜት ዋነኞቹ ናቸው። ናይጄሪያም ከደቡብ አፍሪካ ዜጎቿን ልታስወጣ መሆኑ ተነገረ። የናይጄሪያ ባለስልጣናት በዜጎቻቸው ላይ የሚፈጸመውን ጥቃት በተመለከተ የደቡብ አፍሪካ ዲፕሎማቶችን ካናገሩ በኋላ ነው ዜጎችን ከማስወጣት ውሳኔ የደረሱት ተብሏል። እስካሁን 130 የናይጄሪያ ዜጎች ወደ ሀገራቸው ለመመለስ ፈቃደኛ መሆናቸውን ገልጸዋል። የናይጄሪያ ውጭ ጉዳይ ሚኒስትር በደቡብ አፍሪካ በውጭ ዜጎች ላይ የሚፈጸሙ ጥቃቶችን አጥብቀው ያወገዙ ሲሆን የናይጄሪያን ዜጎች ደህንነት በተመለከተ የደቡብ አፍሪካን ባለስልጣናት ማነጋገራቸውን ገልጸዋል። የሁለቱ ሀገሮች ውጥረት ተባብሶ ወደ ዲፕሎማሲ መቋረጥና የአጸፋ እርምጃ ሊሸጋገር እንደሚችል ይነገራል። የደቡብ አፍሪካ የዓለም አቀፍ ግንኙነትና ትብብር ሚኒስቴር በበኩሉ ከናይጄሪያ ጋር የተካሄደው ንግግር ገንቢ እንደነበር ጠቅሷል።